ከባሏ ውጪ የወሰለተች ሴት ሞት ይገባታል። በእርግጥ እሱ በአሁኑ ሰዓት ሁለት ነገሮችን በጉጉት በህይወቱ እየጠበቀ ነበር። የልጁን መወለድና የዚህን ጥናት ውጤት እየጠበቀ ነበር። አንተ ሚስቴን ይዘህ በረሃ ለበረሃ ስትንከራተት ሚስትህ ደግሞ ከሌላው ውሽሟ ጋር አደጋ ደርሶባት ነበር። ውሽማ አታውቅም እንዴ? ትሰማኛለህ? እያበሳጨኝ ነው። ቆይ ስለምን ውሽማ ነው የምታወራው? ሚስት በእርግጥ ልጁ እንኳን አይወለድም። አትሊስት ግን ፈጣሪ በዚህ ጥናት ክሶታል ብዬ አስባለሁ። በእርግጥ አንድ ቀን ሁሉንም ነገር እነግርሃለሁ ዴቭ። አሁን ግን አይደለም። አስረግዟት ስለነበረው ውሽማ ነው የማወራው። ምን? ይሄንን ሁሉ አታውቅም አንተ? የራስህን ትዳር እንኳን መጠበቅ ያልቻልክ ሰው ትዳር ላይ ዘው ትላለህ። አታፍርም? ቆይ አሁን አንተ ያልከው ሰው የት ነው? መቃብር አፋፍ ማለት የሆነ ቦታ ወድቆ እንግዲህ ሞቱን እየተጠባበቀ ይሆናል። ይኸውልህ ምን ልታደርግ እስቲ ንገረኝ። ምን አቅም አለ? ሚስትህ ስለናቀችህ አንድ ጎረምሳ ነጠቀ። አሁን ደግሞ የኔ ተራ ነው። ሉሊትን ከአንተ ነጥቃታለሁ። እኔም አይኔ የትኛውም ሰዎች ላይ ነው፣ እጅም ከሰዎች ጓዳ ውስጥ። ለዘመናት ለብሳው የነበረችው የሮዛ ጭንብል እየወለቀ ይገኛል። ምክንያቱም ደግሞ በአሁኑ ሰዓት ላይ ዴቭ ሁሉንም ነገር ጥንቅቅ አድርጎ አውቋል ማለት ነው። አቶ መሰለ ከጀርባ ሆኖ እያንዳንዱ ጓዳ ቤት ውስጥ ላይ የኔ እጅ አለበት፣ የኔ አይን በማንኛውም ቤት አለ በማለት እንግዲህ እውነቱን ስላለው ነገር ስለ ሚስቱ ማንነትና ስለ እሱ ሚስት ነኝ ስለምትለዋ ሮዛ እያንዳንዱ ነገር ሁሉንም ነገር ነግሯቸዋል ማለት ነው። ዴቭ በድንጋጤ ትልቅ ቦምብ የፈነዳበት ይመስል ደንግጧል። ምክንያቱም ደግሞ ሚስቴ ናት የሚላት ሴት የሌላ ሰው ሆና እንዲሁም ደግሞ የተረገዘው ልጅ የሌላ ሰው መሆኑን ሲሰማ እጅግ በጣም ግራ ተጋብቶታል። እኔ የት ነበርኩ? እንዴት ከሰው ልሰማ ቻልኩ? የሚለውም ነገር እጅግ በጣም አናዶት እሳት ለብሶ ነበረ ወደ ሮዛ ክፍል ያመራው። አቶ መሰለ ይሄንን ጊዜ ሲጠብቅ ነበር በጉጉት። ምክንያቱም ደግሞ የሮዛና የዴቭን ጸብ እጅግ በጣም አድርጎ የሚፈልገው አሁን ላይ ሮዛ ላይ ያለው ጥላቻ እየገነፈለበት የመጣው አቶ መሰለ በጣም መጥፎና መርዝ እሾህ የሆነች ሴት ናት ሲል ይገልጻታል ሮዛን። ይሄ ማለት ደግሞ ሮዛ በጣም አደገኛና ብር የምትወድ እንዲሁም ደግሞ ማድረግ ከፈለገች ማንም ይሁን ማድረግ ትችላለች። ምክንያቱም ደግሞ የሚራራና የሚሰስት ምንም አይነት ነገር እንደሌላት ጠንቅቆ ያወቀው አቶ መሰለ እጅግ በጣም በሚያስጸይፍ ስም ነው የሚጠራት። አሁን ላይ ሮዛ እንግዲህ መኪና አደጋ ከደረሰባት ጊዜ ጀምራ እቤት ውስጥ መቀመጥ ጀምራለች። እቤት ውስጥ ባለችበት ወቅትም አሁን ላይ ዴቭን ለማሰር ትፈልጋለች። ምክንያቱም ደግሞ በድጋሚ ልጅ ወልድለትና ከዚህ በኋላ የራስ ያደርገዋለሁ፣ የጎደለኝን ጸባዮችን አርሜ ከሱ ጋር እኖራለሁ በማለት ነገሮችን እያስተካከለች ባለችበት ሰዓት ትልቅ መርዶ ሰምታለች። ከሆስፒታል ተደውሎ ነበረ ክው የሚያደርግ ነገር የሰማችው። ምክንያቱም ደግሞ ሮዛ ካሁን በኋላ ዴቭን የግሌ ያደርገዋለሁ፣ ከዚህም በኋላ ሌላም ቦታ አይሄድም፣ ደግሜ ወልድለታለሁ፣ ያጣውን ልጁን እተካለታለሁ በማለት ልጅ ለማርገዝ አስባ ነበረ ዶክተሩን ያማከረችው። ነይ እፈልግሻለሁ በአስቸኳይ ቢላትም እሷ ግን ለመሄድ ፈቃደኛ ስላልሆነች በስልክ በዚሁ ንገረኝ በማለት ስትጠይቀው ዶክተሩን እንግዲያውስ እንደዛ ከሆነ አንቺ ማህፀንሽ ስለተጎዳ ልጅ መያዝ አይችልም በአሁኑ ሰዓት። ምክንያቱም ደግሞ በመኪና አደጋው ጊዜ የደረሰብሽ አደጋ አሁን ልጅ ለመውለድ አትችይም፣ እርግዝና መቀበል አይችልም ያንቺ ማህፀን በማለት የነገራት ትልቁ መርዶ እጅግ በጣም ክው አድርጎ አስደንግጧታል። ምክንያቱም ደግሞ ይሄን ነገር አልጠበቀችውም ነበር እሷ። አሁን ላይ ሁሉም ነገር ጭልምልም ያለባት ሮዛ የትኛውን መንገድ መምረጥ እንዳለባት ግራ የተጋባችው ተስፋ በመቁረጥ ውስጥ ሆና ብትሆንም ግን ደግሞ ተንኮሎቿን መተው አትችልም። አሁን የእናቷ ነገር ያሳስባታል። አቶ መሰለ ናቸው ወደ እናቷ ቤት ሄደው የእናቷን ቤት ሲያስለኩና እንዲሁም ደግሞ ብዙ ነገሮችን ሲያደርጉ ነበር። እሳቸውም ከዳር ቆሜ ሁሉን ነገር ተመለከትኩኝ፣ በጋርዶች ታጅበው ነበር የመጡት በማለት አቶ መሰለ እንደሆኑ ያላወቀችው ሮዛ አሁን ላይ ተጨናንቃ
ዴቭ እናቴን አውጥቶ ሜዳ ላይ ሊጥል ነው በማለት በበቀል ስሜት ልትነሳ ነው እንደ አዲስ። ምክንያቱም ደግሞ ዴቭ ያደረገው መስሏታል። በስህተት ሌላ ነገር ልትገባ እንደሆነ ሮዛ ያስታውቃል። አሁን ላይ ሁሉንም ነገር ተስፋ ካስቆርጣት መውለድ እንደማትችል ካወቀች፣ እንዲሁም ደግሞ የእናቷን ቤት ልትቀማ እንደሆነ ካወቀች የበቀል ስሜቷ እያደረ እየጨመረባት እንደሚሄድ 100% የታወቀ ነው። ሮዛ ለዛ ነበረ የተነሳችው። አሁን ላይ አብኖን የት እንዳለ አይታወቅም። ከመኪና አደጋው በኋላ የእሱን ድምፅም ሆነ የእሱን ምንም አይነት ነገር አላስገቡትም ከፊልም ላይ። አቶ መሰለ ግን ለሔዋን ሳይቀር ብዙ ነገሮችን እየነገሯት ይገኛሉ። ሔዋን አንቺን የምትመስል ሴት በጣም ትለያለች፣ ጨዋነሽ፣ ግን ደግሞ አንተ የፈለግከውን ገንዘብ ሰጥሃለሁ፣ አንተ ከባሌና እንዲሁም ከሉሊት ራስ ውረድልኝ፣ በቃ ሁሉንም ነገር ተወው፣ ቤቱን ደግሞ እኔም ከፍልሃለሁኝ፣ ከአሁን በኋላ የነዴቭን ቤት የኔ ቤት ነው ብለህ እንዳትል በማለት የዴቭን ቤት ወደ ራሱ ስም ያዞረው አቶ መሰለ እንዴት አድርጎ ቢሳካለት ወይስ ደግሞ እንዴት አድርጎ ነገሮችን ቢያጣጥማቸው ነው የእሱን ዶክሜንት ሰርቆ ለዚህ ሁሉ ነገር የዳረገው የሚለው በጣም ከባድ ነው። ሌላው ነገር ከቤቱ ቁጭ ብሎ ምንም አይነት ሚስጥር የማያውቀው የቤቱን ጉድ ዴቭ አሁን ላይ በጣም ግራ በተጋባ ስሜት እጅግ በጣም ጨንቆትና እሱ ራሱን ማስተዋል አቅቶት ግራ በተጋባ ስሜት ውስጥ ተቀምጧል። ምክንያቱም ደግሞ የገዛ ሚስቱ ከሌላ ወስልታ እንዳረገዘች ሲሰማ በጣም በጣም ገርሞታል። ምክንያቱም ይሄንን ሁሉ ነገር ያደረገችበት ሮዛ ዛሬም ቤት ውስጥ እንዳለች ሲያስበው፣ ሌላው ነገር ደግሞ ቤቱን ካርታ አሳልፋ ሰጠችውና አሁን ላይ ዶክሜንቶቹ ሙሉ በሙሉ በመሰለ እጅ ላይ ይገኛሉ። ቤቱን ዛሬ ለቃችሁ ውጡ፣ ይሄ ቤት የኔ ነው፣ የእናንተ ምንም አይነት ነገር የለም በማለት ዴቭን እያስፈራሩት ይገኛሉ። አቶ መሰለ የሚፈልጉት ሉሊትን ነው። ሉሊት ብትሰጠው አንዳችም ነገር በቤተሰቡ ላይ ጥቃት ሳያደርስ ፊቱን አዙሮ እንደሚመለስ በመጣበት ይሄ የታወቀ ነገር ቢሆንም ግን ደግሞ ሉሊት ተማሪና እንዲሁም ደግሞ ለቀጣይ በጣም ብዙ ነገሮችን ማድረግ የምትችል ለሀገሯ ተስፋ ያላት ልጅ ናት። ለወላጆቿም ነገ ከነገ ወዲያ ትልቅ ደረጃ ትደርሳለች ተብላ የምትታሰብ ልጅ ትልቅ ሰው አግብታ እንደዚህ ህይወቷ አይሰናከልም በማለት ዴቭ ከሙሽርነቱ አንስቶ ዛሬ እሱ ቤት ያስጠጋት እሱ ቢሆንም ይሄ ሁሉ መዓትና ችግሮች፣ ፈተናዎች እያለፈበት በዴቭ ላይ ይገኛል። የዴቭ ቤት አሁን ላይ ጥላው ያጠላው በመጥፎ ሁኔታ ነው። በፍቺ እንዲሁም ደግሞ በተለያዩ አደጋዎች ምክንያት ብዙ ነገሮችን እያጣ ብዙ ነገሮች እየተጓደሉበት በስራው ምክንያት ሁሉንም ነገር እየተበላሸበት ይገኛል። ህይወት እየፈተነችው ባለችበት ወቅት ደግሞ በአሁኑ ሰዓት ላይ አብኖን መጀመሪያ ጊዜ ሮዛ የሰራችው ሴራ በሉሊት ልብ ላይ ያሴረ ይመስላል። ምክንያቱም አብኖን በጣም መልካም ሰው እና እጅግ በጣም ጥሩ ሰው ሆኖ እየቀረባት የመጣት ሉሊት ፎቶውን በመመልከት የተመሰጠች ትመስላለች። ምክንያቱም ሉሊት ከትምህርቷ ውጭ ሌላ ነገር ላይ ትኩረት እንድታደርግ የማይፈልገው ዴቭ ያየባት ባህሪና ያየባት ጸባይ፣ እንዲሁም ስልክ ተደብቃ ስታወራ ከክፍሏ ሆና ያዳመጠው ነገር እንቅልፍ ነስቶታል። ምክንያቱም ለእሷ ብሎ ይሄ ሁሉ መስዋዕት እየከፈለላት እየታገለ ያለው ዴቭ አሁን ላይ ደግሞ የሉሊት የልብ መሸፈት እንዲሁም ደግሞ ይሄ ሰው ማን ነው የሚለውን አርጣዝተህ እንድትነግረኝ ሲል አሁን ላይ ለባንቴሮን ነግሮት ነበር። ባንቴሮን እንግዲህ ይሄ ሰው ማን ነው ሲል ይህንን ፎቶ አውጥቶ ሲያሳየው ይሄ ነው ልጁ ሲለው በጣም ደነገጠ። ምክንያቱም ደግሞ ይሄ ሰው ማለት የሮዛ ተላላኪ እንዲሁም ደግሞ የሮዛ ቅምጥ ነበረ። ዳዊት የማያውቀው ከዳዊት አርግዣለሁ ያለችው ልጅ የእሱ ልጅ እንደነበረ ሮዛ ፍረጥርጦ ሁሉንም ነገር መናገር ባይችልም ልጁን ግን እንደማያውቀው ተናግሮ ከሱ እኔ አገኘዋለሁ፣ ራሴ በማገኘው መንገድ አገኘዋለሁ፣ አንተ ብቻ ችግር የለውም በማለት ባንቴሮን እንግዲህ ጥሎት ሄዶ ነበር ዴቭን። ምክንያቱም ደግሞ ሉሊትን እንግዲህ ሲያባብላት በጣም ውድ በተባሉ መጽሐፎች ሲያማልላት ነበር የሰነበተው። ብዙ ነገሮችን ላይብራሪ በዚህ ግቢ በዚህ ውጪ እንዲሁም ደግሞ እንቅፋት አይንካሽ ክፉ አይንካሽ እያለ በየደቂቃው የሚልክላት ቴክስቶች መቋረጣቸው ምን ሆኖ ነው የት ሄዶ ነው የሚለው ነገር አሳስቧት ነበረ። ፎቶግራፉን እያወጣች ስትመለከት የነበረችው ሉሊት በዚህ መካከል ላይ ብዙ ችግሮችን ያሳለፈች ብትሆንም አሁንም ቢሆን ግን በአዘኔታ እንጂ በመጥፎ ነገር ወይም በብልግና አስባ ወይም ደግሞ የወንድ ጓደኛ አስፈልጓት እንዳልሆነ ለዴቭ ልታስረዳው ሞክራለች። ብቻ ግን ሁሉን ነገር ቆማ ለመመርመርና ለማየት ጊዜ እንዳላት የምትመርጠውን አቅጣጫዋን ማስተካከል እንዳለባት ዴቭም ተናግሮ እሷን አሳምኖ ወጧል ማለት ነው። ከዚህ በኋላ የሮዛ እናት
ከቤት መውጣታቸው አይቀርም። ምክንያቱም ደግሞ ቤታቸውን ልኬትና እንዲሁም ደግሞ ቤታቸውን አቶ መሰለ መውሰዱ አይቀርም። ግን ይሄ ቤት ደግሞ የዴቭ ፍቅረኛ ወይም ደግሞ የሔዋን ቤት ነው። ይህን ቤት እንዴት አድርጎ በስሙ ሊቀይረው ይችላል? ይሄ ቤት ማለት የሔዋን ወንድም ከመሞቱ በፊት በሱ ስም የተገዛለት ነበረ። በአሁኑ ሰዓት ይሄንን ቤት እንዴት አድርጎ ወደ ራሱ ስም ሊቀይረው ይችላል የሚለውም አንደኛው ነገር ነው። ሮዛ እንግዲህ በመሀል ቤት ላይ ቆማ ቀርታለች። ብቸኛ ሆናለች። ማንም የሚያግዛት የለም። እናቷ እንኳን የምትፈልጋት ለገንዘብ መሆኑን ይሄንን ጠንቅቃ ታውቃለች። ከዚህ በኋላ ያላት አማራጭ ከዴቭ ጋራ ተስማምታና ተዋህዳ መኖርና መቀጠል ብቻ ነው። ያለበለዚያ ግን ወጣ መውደቂያ እንኳን እንደሌላት ጠንቅቃ ታውቃለች።